በድጋሚ ዛሬ ላረጋግጥላችሁ የምፈልገው ጉዳይ የኢትዮጵያ መንግስት አሁን ያለው መንግስት ስልጣን ዘመኑን ሳይጨርስ የናንተ ጉዳይ ከመጣ በተቻለ መጠን ሐሳቦቻችሁን ወደ መሬት ለማውረድ ሪኮሜንዴሽኖቻችሁን ተጠቅመን ለማሻሻል እስከዛም ሂደቱ ደግሞ የተሳለጠ እንዲሆን ለማገዝ በእኛ በኩል ዝግጁዎች ነን። ለአራት ዓመታት ያክል ሲካሄድ የቆየው ሀገራዊ ምክክር ኮሚሽን ዛሬ የተለዩ 8 አጀንዳዎችን ይፋ አድርጓል። ይህንንም በተመለከቱ የሀገር ውስጥ መገናኛ ብዙሃን ሰበር ዜና ይህንን ጠብቁ ሲሉም ተደምጠዋል። በአጀንዳ ልየታ ውስጥ ከ48 ወራት በላይ የፈጀው ኮሚሽኑ ህገ መንግስታዊ ማሻሻያን እና ሌሎች ጉዳዮች አለመካተታቸው በርካታ ጥያቄዎችን ከወዲሁ ፈጥሯል። አንቀጽ 39 እና መሰል ህገ መንግስታዊ ጉዳዮችን በተናጠል የተመለከተበት ሆኗል። ሌላኛው ጉዳይ ወደ መካከለኛው ምስራቅ የሚወስደን ሲሆን የኢትዮጵያ ነዳጅ የጫነችው ጊቤ የተባለችው መርከብ ከወራት እገታ በኋላ ወደ ጅቡቲ እያቀናች መሆኑን ሲገለጽ በነዳጅ እጥረት ምክንያት የተለያዩ ኢኮኖሚ ሴክተሮችን ሲጎዳ ለነበረው ለብዙዎች የትራንስፖርት እንቅስቃሴ እንከን ለነበረው የነዳጅ እጥረት መፍትሄ ይገኛል የሚለው ጉዳይ በሰፊው የምንቃኘው ይሆናል። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን ከኛ ጋር አብራችሁን ስትቆዩ እኔንና ሌሎች ጉዳዮችን የምታዳምጡ ይሆናል። የኢትዮጵያ ሀገራዊ ምክክር ኮሚሽን የኮሚሽነሮች ምክር ቤት የሀገራዊ ምክክር ጉባኤ ከሐምሌ 8 ቀን 2018 ወይም በፈረንጆቹ ጁላይ 15 2016 ጀምሮ በይፋ እንዲካሄድ መወሰኑን ለተከበረ የኢትዮጵያ ሕዝብ ስናበስር በታላቅ አክብሮት ነው። ለአራት ዓመታት ያክል የተለያዩ አጀንዳ ልየታዎችን ሲያደርግ የቆየው የኢትዮጵያ ሀገራዊ ምክክር ኮሚሽን ዛሬ በርካቶች የመንግስት መገናኛ ብዙሃን፣ የግል መገናኛ ብዙሃን በተለያዩ የማህበራዊ ሚዲያ ገጾች ላይ በሰበር ዜና በቀረበው ለአራት ዓመታት ያክል ሲያካሄድ የቆየውን የሀገራዊ ምክክር ኮሚሽን ዛሬ 8 የተለዩ አጀንዳዎችን ይፋ አድርጓል። በአጀንዳ ልየታ ውስጥ ከአራት ዓመታት በላይ መፍጀቱን የገለጹት ኮሚሽነሩ ህገ መንግስታዊ ማሻሻያ በግልጽ አለመካተቱና ከዛ ይልቅ በህገ መንግስቱ ጉዳይ ላይ አንቀጽ 39 እና መሰል አወዛጋቢ የክልልና የፌዴራል ጉዳዮችም የተነሱበት ጉዳይ ከወዲሁ ብዙዎችን ያወዛገበ ክስተት ሆኗል። ይህ ማለት ህገ መንግስታዊ ማሻሻያ ወይስ ሌላ ጉዳይ ነው የሚለውም በግልጽ አልተቀመጠም። በርካቶችም ይህ ጥያቄ ተፈጥሮባቸዋል። ኮሚሽኑ ካካሄዳቸው በዚህ የሀገራዊ ምክክር ኮሚሽን ልየታ ውስጥ ካቀረባቸው ጉዳዮች ውስጥ 8 ተለይተዋል። አጀንዳ 1 የሀገር ግንባታ፣ አጀንዳ ቁጥር 2 የመንግስት አደረጃጀት ቅርጽ እንዲሁም የምርጫ ስርዓት፣ አጀንዳ 3 የፌዴራል ከተሞች ጉዳይ በተለይም ደግሞ በበርካቶች መወዛገቢያ የሆኑት አዲስ አበባና የድሬዳዋ ጉዳይ በዚህ የህገ መንግስት ልየታ ውስጥ በሰፊው የሚታዩ ሆነዋል። የሃይማኖት ጉዳዮችም ሌላኛው አጀንዳ 4 ነው። የተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶችም በአጀንዳ 5 ስር የተቀመጡ ናቸው። አጀንዳ 6 ደግሞ ማህበራዊና ኢኮኖሚያዊ እንዲሁም የአርሶ አደርና የአርብቶ አደሮች ጉዳይ በሰፊው የተመለከተ ነው። ሙስናና የመልካም አስተዳደር ጉዳይ በአጀንዳ 7 ስር ተቀምጧል። በአጀንዳ 8 ስር የተቀመጠው ሌላኛው ጉዳይ ደግሞ ሰላም ግንባታ መሆናቸውን ኮሚሽኑ በዝርዝር አስታውቋል። እነዚህ ጉዳዮች ከሐምሌ 8 ጀምሮ በሚካሄደው የሀገራዊ ምክክር ጉባኤ ላይ ሰፊ ውይይትም የሚደረግባቸው ይሆናል። በዚህ የአጀንዳ ልየታ ውስጥ በእያንዳንዱ 8 አጀንዳዎች ስር የተቀመጡት እያንዳንዱ ጉዳዮችም አሁንም ብዙዎችን ይህንን ሐሳብ በተመለከተ እየሰጡባቸው ይገኛሉ። ለማንኛውም ግን የኢትዮጵያ ሀገራዊ ምክክር ኮሚሽን ከ4 ዓመታት በኋላ 8 ጉዳዮችን ለይቶ ከሐምሌ 8 ጀምሮ በሚካሄደው ሀገራዊ ምክክር በአዲስ አበባ የሚካሄድባቸው ይሆናል። ሌላኛው ጉዳይ ስናመራ ወደ መካከለኛው ምስራቅ የምንሄድ ይሆናል። በተለይም ደግሞ የኢራን አሜሪካ እስራኤል ጦርነት መጀመሩን ምክንያት በማድረግ የዓለም ጉሮሮ ተዘግቶበት የነበረው የሆርሙዝ ወሽመጥ ተደረገ ድርድርም የተለያዩ ከ11 ሺህ በላይ የሚሆኑ መርከቦችም እንደሚያልፉ መዘገቡ
ብዙዎችን እፎይታ የሰጠ ክስተት ሆኗል። በሆርሙዝ ወሽመጥ በኩል መተላለፊያ ያጣ የነበረችው ጊቤ የተባለች የኢትዮጵያ መርከብ ጉዞ መጀመሯን የባህርና ትራንስፖርት ሎጂስቲክ ሚኒስቴር ማስታወቁ ለኢትዮጵያውያን እፎይታን የሰጠ ሆኗል። ባለፈው የካቲት ወር መጨረሻ ላይ በባህረ ሰላጤው ጦርነት ሲጀመር ኢራን የሆርሙዝ ወሽመጥን ለወራት ዘግታ ቆይታለች። ወሽመጡም በቀን እስከ 140 ግዙፍ የጭነት ነዳጅ መርከቦችም የሚተላለፉበት ወሳኝ መስመር ነበር። መተላለፊያው መዘጋቱ ኢትዮጵያን ጨምሮ ከ1150 የጭነት መርከቦችና ከ20 በላይ መርከቦች ሰራተኞችም ለወራት ቆመው ለመጠበቅ ተገደዋል። ሁለቱ መርከቦች በአጠቃላይ 125 ቢሊዮን ዶላር የሚያወጣ ጭነት ይዘው ነበር የቆሙት። በጦርነቱ ወቅት ለማለፍ የሞከሩ 32 የጭነት መርከቦች በሚሳኤል ወይም በድሮን ተመተዋል። በዚህም ከመርከብ ሰራተኞች 10 ሰዎች መሞታቸውንና ሌሎች በርካቶች ሰዎች ደግሞ መቁሰላቸው ተረጋግጧል። ኢራንና አሜሪካ የጦርነትን ማቆም ከተስማሙ በኋላ ሆርሙዝ እንደገና ክፍት ተደርጓል። ለወራት መተላለፊያ አጥተው ከነበሩ ከነጭነታቸው የቆሙ መርከቦች አሁን ወደ መዳረሻቸው ጉዞ ጀምረዋል። ከነዚህዎች መካከል የኢትዮጵያ መርከብ ኤሜቮ ጊቤ ጉዞ መጀመሯን የባህር ትራንስፖርት ሎጂስቲክም አስታውቋል። የኢትዮጵያ መርከብ በኦማን ገልፍ በኩል ወደ ጅቡቲ መጓዝ ላይ መሆኗን ተገልጿል። እሁድ ሰኔ 21 ምሽት 2 ሰዓት ጅቡቲ ወደብ እንደምትደርስም ይጠበቃል። ይህ ክስተት ምናልባትም መዲናችን አዲስ አበባን ጨምሮ በመላ ሀገሪቱ ባለፉት ጊዜያቶች ካጋጠመው የነዳጅ እጥረት ምክንያት በማድረግ የሀገርን ኢኮኖሚ እጅና እግር አስሮ ያዘውን ይህንን እጥረት ይቀርፋል የሚለው ጉዳይ በብዙዎችም የሚጠበቅ ሆኗል። ለኢትዮጵያን ግን መርከብ መድረሷም ምናልባትም ከመጠባበቂያ ነዳጅ ላይ እየተቀዳ ባለበት ሁኔታ ውስጥ ሌላ መጠባበቂያ መገኘቱም የሁለቱ ሀገራት ጦርነት እንደተባለው ሰላም ላይ እንኳን ባይደርሱ ሌላ ማማራጭን ለመውሰድም ምቹ ሁኔታን የሚፈጥር መሆኑን ነው በርካታ የኢኮኖሚ ተንታኞች እያስረዱ ያሉትም። ከዚሁ ጉዳይ ጋር በተያያዘ የተባበሩት መንግስታት ማሪታይም ባለስልጣን በኢራን ጦርነት ሳቢያ በሆርሙዝ ወሽመጥ የቀሩ 11000 መርከበኞችን እንደሚያስወጣም አስታውቋል። አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት ሳቢያ መርከበኞቹ በባህረ ሰላጤው አካባቢ ለመውጣት ሳይችሉ ቆይተዋል። የመንግስታቱ ድርጅት ማሪታይም ባለስልጣን IMO ዋና ጸሐፊ አርሴኒዮ ዶሚንጌዝ እንደተናገሩት ከኢራንና አሜሪካ፣ ኦማንና ሌሎች የባህረ ሰላጤው ሀገራት እንዲሁም የማሪታይም ባለድርሻ አካላት ጋር በመተባበር መጠነ ሰፊ ኦፕሬሽንም ይካሄዳል ነው ያለው። ደህንነቱን በተጠበቀ ሁኔታ ለማስወጣት የምንችልበት መንገድም ዘርግተናል ነበር ያለው። አሜሪካና ኢራን መግባቢያ ስምምነት ሰነድ ፊርማቸውን ቢያኖሩም ዝርዝሩን በተመለከተ የሚቃረኑ መረጃዎችም እየወጡ ይገኛሉ። በመግባቢያ ሰነዱ መሰረት ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በኢራን ፍተሻ ማድረግ እንደሚችል ዋሽንግተን ብትገልጽም ቴህራን አስተባብላለች። ይህ ደግሞ የሆርሙዝ ወሽመጥ አሁንም ይዘጋል የሚለውን ስጋትም ከፍ አድርጎታል። ይህንንም አማራጭ ለመጠቀም የመንግስታቱ ድርጅት የማሪታይም አማራጩን እያሰፋም ይገኛል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን በሆርሙዝ ወሽመጥ በኩል ከሚያልፉ መርከቦች ምንም አይነት ክፍያ መጠየቅ እንደማትችል ገልጸዋል። ሚኒስትሩ እንደተናገሩት ክፍያ መጠየቅ የኢራንና የአሜሪካን ስምምነት የሚጥስ ከዓለም አቀፍ ሕግ የሚቃረን ነው ብለዋል። ኢራን በበኩሏ ከኦማን ጋር ባወጣችው መግለጫዎች የሆርሙዝ ወሽመጥ የሚገኝበትን ወሳኝ ባህር መተላለፊያ ሉዓላዊ መብት ያላቸው ሁለቱ ሀገራት መሆናቸውን አስታውቃለች። ሀገራቱም ጥምር ኮሚቴ አቋቁመው የሆርሙዝ ወሽመጥ አስተዳደርና መርከቦች ለመተላለፍ የሚፈጽሙትን ክፍያ ጉዳይ በጋራም እንደሚመለከቱ ገልጸዋል። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን ስላዳመጣችሁን እናመሰግናለን። የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንትና ላይክ ያድርጉ።